ሰላም ሰላም፣ አስቱ ነኝ ከአስቱ ኪችን። ዛሬ ድፍን ምስር አድርጌ ፈላፍል ወይም ደግሞ ከባብ የጾም ከባብ ለመስራት ነው የመጣሁት። ይሄ ድፍን ምስሩን አንድ ትንሽዬ ሽንኩርትና ካሮት፣ ድንች አድርጌ የፈላ ውሃ እንደምታዩት ጨምሬ እንደገና ጨው ደግሞ የሚበቃውን ጨው ጨምሬ ከድኜ በቃ በደንብ እንዲበስልልኝ ብዬ ትንሽ እሳቱን ቀነስ አድርጌ ሄድኩና ጋደም ብዬ ጠበቅኩት። ከዛ እዚህ ተመልሼ ስመጣ በደንብ በስለዋል። እዩት፣ በደንብ ነው የበሰለው። ምንድነው ማጨፍለቂያ ነው የሚባለው፣ ወይ ደግሞ እንዲዋሃድ እንደምታዩት አድርጌ በደንብ አድርጌ አዋሃድኩት። እዚህ ካላችሁ የብሬድ ክራምፕ ነው የሚባለው ወይም ደግሞ ዱቄት መጨመር አለባችሁ፣ ያዝ እንዲያደርገው ማለት ነው። ከዛ ፐርሲል ነበረኝ እንደምታዩት፣ ፓፕሪካ፣ ካሙን እና ጥቁር በርበሬ ወይም ደግሞ ብላክ ፔፐር ጨመርኩበት። ከዛ እንደገና መልሼ እንደምታዩት በደንብ እንዲዋሃድና እንዲያያዝ አድርጌ በደንብ እንደዚህ እንትን እያረኩት ነው፣ እያዋሃድኩት ነው። ከዛ ከተዋሃደ በኋላ በእጄ አርጌ እንደዚህ ከበብ አርጌ ጠፍጠፍ እያረኩ ለሳንዱች እንደሚመች ለመብላት እንደሚበላ አርጌ እንደምታዩት እያስተካከልኩ ሳህን ላይ አረኩት። እንደዚህ አርጌ ከፈለጋችሁ በዘይት አርጋችሁ መጥበስ ትችላላችሁ። እኔ ግን በዘይት መጥበስ አልፈለኩም። ትንሽዬ ኦሊቭ ኦይል አርጌ በኤር ፍራየር መጥበስ ነው የፈለኩት። እንደዚህ አርጌ አስተካክዬ ከጨረሽኩ በኋላ ኤር ፍራየሩን ወረቀት አስገብቼ ትንሽዬ ኦሊቭ ኦይል ጨምሬ እንደምታዩት አርጌ ወደ ውስጥ እያስገባው ትንሽዬ ስንት ሰዓት ነው? ስንት ደቂቃ? 15 ደቂቃ ምናምን ነው። ምክንያቱም ድንቹም ምስሩም ካሮትም ሽንኩርቱም የበሰለ ስለሆነ ትንሽዬ ደቂቃ ነው የሚበቃው። ከዛ እዚህ እየጠበቁት ነው። ከዛውን ተዘጋጅተዋል ማለት ነው። አጥፍቼ እዚህ አውጥቼዋለሁ። እንደምታዩት እዩት እንዴት እንደሚያምር እዩት። አሪፍ ፕሮቲን ነው የምናገኘው ከዚህ፣ ምክንያቱም ምስር ከስጋ ያላነሰ ፕሮቲን ነው ያለው። እንደዚህ አድርጌ ቂጣ አለኝ እዚህ። እንደዚህ ቂጣውን ትንሽ ለአንድ 2 ሰከንድ እንዲሞቅልኝ ተውኩት። በደንብ መድረቅ የለበትም ቂጣው። ከዛ እዚህ ባለፈው የሰራሁት ሁሙስ አለ፣ ኦሊቭ ኦይል አርጌ ትንሽ ቀጠና አረኩት። ለምን እንደሆነ ልንገራችሁ። ምክንያቱም ጾም ስለሆነ ማይነዝ ምናምን አንጠቀም፣ እርጎ ምናምን ስለማንጠቀም በዚህ በሁሙስ አርገን ሳንዱች እንሰራለን ማለት ነው። መጨረሻ እንደዚህ አርጌ ፈላፍሉ ወይ ጣዕምያ እንበለው ከባብ እንበለው ብቻ የምስር ፈላፍል አርጌ እንዲህ አርጌ ሽንኩርት ቲማቲም አርጌ ከዛ ሁሙሱ ከላይ ጨመርኩበት። እዚህ ፐርሲሉ ነው ከላይ ትንሽ እንትን ያደረኩበት። ከዛ ሁሙሱን እንዲህ አርጌ ጨምሬ እውነት እንዴት እንደሚጣፍጥ አሪፍ ራት ነው የበላሁት። በቃ ቀለል ብሎ፣ በዛ ላይ ደግሞ ሳንዱች ነገር ስለምወድኔ እንደዚህ አርጌ የጾም ሳንዱች ሰርቼ እራቴን በላሁ ብላችኋለሁኝ። ሞክሩት፣ እውነት ሞክሩት። በጣም ነው የምትወዱት። በቃ ለትልቅ ሰው ይሆናል፣ ለልጆች ይሆናል። ልጆችም አሁን በጾም ሳንዱች ነገር ደስ ካላችሁ እንደዚህ ያደርጋችሁ ሰርታችሁ ልጆቻችሁን መስጠት ትችላላችሁ ማለት ነው። ሁሙሱ ደግሞ ሞር በጣም ነው ያጣፈጠው እና ድንች፣ ካሮት፣ ሽንኩርት፣ ምስር የፐርሲል አርገን ጨማምረን ቆንጆ ሳንዱች መስራት እንችላለን ማለት ነው። ከዛ እንደምታዩት በጣም ጣፍጦኝ ነው የወላውጥ እዩት እና እንጆይ ነው ያደረኩት። በቃ በሌላ እስከምንገናኝ ቻው ቻው። ታንኪዩ